ቬንዙዌላ የሆነውን ከተመለከትን በኋላ ደግሞ አሁንም የዓለም ኢኮኖሚ ፎረም ላይ በዳቮስ መሪዎች ያቀረቡትን ሀሳብ ከተመለከትን በኋላ ደግሞ ትራምፕም አሁን በህዳሴው ግድብ ዙሪያ ላይ እየሰጡ ያሉትን አስተያየት ከተመለከትን በኋላ ስለ አንድ መጽሐፍ ማንሳት አይ ቲንክ በጣም ጥሩ ይመስለኛል። እንደውም አሁን በጣም ጥሩ ወቅቱ ነው፣ ሰዎች በደንብ ሪፈር እንዲያደርጉት እድል የሚሰጥ ነው። ይሄ መጽሐፍ ኮንፌሽን ኦፍ አን ኢኮኖሚ ሂትማን የሚባል ነው። ጆን ፐርኪንስ የጻፈው መጽሐፍ ነው እና የኢኮኖሚ ሂትማኑ ንዛዜ ልትሉት ትችላላችሁ። ይሄ መጽሐፍ በዓለም ላይ በጣም ተወዳጅ መጽሐፍ ነው። አወዛጋቢ ነው፣ ነገር ግን ደግሞ እውነት ያለበት ነው እና ስለዚህ መጽሐፍ ዛሬ የተወሰኑ ሀሳቦች ብናንሸራሽር ጥሩ ነው። ብዙ የመለሳቸው ጉዳዮች አሉ። አወዛጋቢ ቢሆንም በጣም ጠንካራ ነው መጽሐፉ። ጠንካራ ሊወራበት ስለሚችል ነው እና ብዙዎቻችን የምናስበው በቃ ድሃ የሆኑ ሀገራቶች የደህዩት ወድቀው ነው የሚመስለን። እኛ በቃ ፌል ስላደረጉ የሚወድቁ ይመስለናል። ወይ ደግሞ የዓለም ጠቅላላ ኢኮኖሚ ሲስተም ድሃ እንዲሆኑ ያደረጋቸው ይመስለናል። ግን እንደዛ አይደለም። መጽሐፉ የሚሞግተው እንደዛ አይደለም እና ስለ እድገት፣ ስለ የውጭ እርዳታ፣ ስለ ዕዳ፣ የውጭ ዕዳ እና ዓለም አቀፍ ኃይል ምን ይመስላል የሚለውን የሚሞግት መጽሐፍ ነው። ስለዚህ አሁን ብዙ ሀገራቶች በጦርነትም አይደለም፣ በረሃብም አይደለም፣ በድርቅም አይደለም እየተፈተኑ ያሉት በብድር ጫና ነው። በቃ ሌላ ዙር ተፈጥሯል። አሁን በቃ ታንክ የሌለበት ቦምብ የሌለበት ስምምነትና ኮንትራት ብቻ፣ ከዛ የተወሰነ ምክር ይዘው ይመጣሉ፣ ከዛ ዕዳ ውስጥ ይነከራሉ ሀገራቶች። ስለዚህ ንዛዜ የጻፈ ጸሐፊ ያለ ጆን ፐርኪንስ የሚባል አሜሪካዊ ነው እና የአሜሪካዊ በትምህርቱ እንግዲህ ቢዝነስ አድሚኒስትሬሽን ነበር ተምሮ የነበረው። አሁን የ80 ዓመት ሰው ነው እና አሜሪካ ውስጥ አማካሪ ሆኖ ይሰራ ነበር ለአንድ ድርጅት በ1970ዎቹ አካባቢ ነው። ከ71 እስከ 81 ከ1970 እስከ 71 እስከ 1981 ድረስ በነበረው ጊዜ ነው የሰራውና ቦስተን ስትራቴጂክ ኮንሰልቲንግ የሚባል ፊርም ውስጥ ነበር ሲሰራ የነበረው። ግን በአጋጣሚ ናሽናል ሴኪሪቲ ሰርቪስ የሚባለው ከሲአይኤ ጋር ግንኙነት ያለው ተቋም መልምሎት ነበር በነበረው የስራ ኮሚትመንት ምናምን በሚል ማለት ነው እና ሀገራቶችን እየዞረ ያማክር ነበር። እንደ ኢኮኖሚስት ሆኖ ነው የሚያማክረው ማለት ነው። ግን ፕራክቲካል ኢኮኖሚስት አይደለም። እንደዚህ አይነት ከቨር እየተሰጣቸው ወርልድ ባንክን ያማክራሉ፣ አይኤምኤፍን ያማክራሉ፣ ዩናይትድ ኔሽንን ያማክራሉ፣ በእስያ ሀገራት፣ የአፍሪካ ሀገራቶች፣ መካከለኛው ምስራቅ እና የሚሰጣቸው ተልኮ ሀገራቶች እንዲበደሩ ማሳመን፣ በቃ ሀገራቶች የመሰረተ ልማት ጥያቄ እንዳለባቸው ማሳመን፣ በቃ እንዲበደሩ ለማነሳሳትና ሀገራቶችን በአንዳንድ ሪፖርቶች ማገዝ ነው። ግን ይሄ በጣም አሻጥር ያለበት መሆኑን ሲረዳ በ1981 አካባቢ ላይ ስራውን ለቋል እና የግል የኢነርጂ ድርጅት ከፍቷል ጆን ፐርኪንሰን እና 2004 ላይ መጽሐፍ ጻፈ። የኮንፌሽን ኦፍ አን ኢኮኖሚ ሂትማን የሚባለው ሂትማን በቃ ራሱ ትርጉም ይሰጠዋል። በኋላ አቅርብላችኋለሁ። ሂትማን የሚባለው ወታደር ማለት ሳይሆን ፕሮፌሽናሊ ለማሳመን የሚሄድ ሰው ማለት ነው እና ፊልም ላይ ሂትማን የሚባሉ አክተሮች ታያላችሁ። በቃ ሽጉጥ ይዘው እየዞሩ ሰዎች የሚገሉ ማለት ነው። እንደዛ አይደለም ይሄኛው ትርጉሙ። 2004 ላይ ይሄን አወዛጋቢ መጽሐፍ ከጻፈ በኋላ 2005 ላይ እንደውም የግድያ ሙከራ ተደርጎበት ነበር፣ ተመርዞ ነበር በሲአይኤ። እንደዚህ አይነት መረጃዎች ይወጣሉ እና 250 ገጽ ያለው መጽሐፍ ጽፏል። በጣም ብዙ ኮፒ ፕሪንት እየተደረጉ ያሉ ናቸው እና አገራቶችንም ልምድ ጨምሬ የሚሰራብንን ማሻጥር እንድትመለከቱ እድል ይሰጣቸዋል። እንግዲህ ማን ነው ኢኮኖሚ ሂትማን የሚባለው የሚለውን ጆን ፐርኪንሰን ትርጉም ሰጥቷል። በጸሐፊው ትርጉም ከተመለከት ነው ይሄ በቃ ፊልም ላይ እንደምናየው ወታደር ማለት ሳይሆን ፕሮፌሽናሊ አሳማኝ የሚሆኑ ሰዎች እየሄዱ ሀገራትን ለማሳመን ተቋማቶችን ለማሳመን የሚሞክሩ ፕሮፌሽናሎች። እነዚህ ዓለም አቀፍ ኮርፖሬት ተቋማቶች የሚሰሩትን ስራ ነው እሱ ያጋለጠው እና ስራቸው ታዳጊ ሀገራቶች እና መሪዎቻቸው ከፍተኛ ብድር እንዲቀበሉ ማሳመን ነው። በቃ ለመሰረተ ልማቶች ፕሮጀክቶች ያስፈልጋቸዋል ብሎ ማሳመን እና እነዚህ ፕሮጀክቶች ጠቃሚ እንደሆኑ ለማሳመን መሞከር፣ እንደዚህ አይነት ጉዳዮችን መፍጠር ነው ስራቸው እና ለየሀገራቶቹ ደግሞ ቃል ይገባሉ። ለምሳሌ የሆነ ሀገር ላይ ቢሄዱ እነዚህ ፕሮጀክቶች እኮ በጣም ጠቃሚ ናቸው የሚባል አንድ ሀሳብ ይዘው ይመጣሉ። በቃ ለሀገራችሁ በጣም አስፈላጊ ነው፣ ከድህነት እንድትወጡ ይጠቅማቸዋል፣ ሀብታም እንድትሆኑ ይጠቅማቸዋል የሚል ማባቢያ ያቀርባሉ በየሀገራቶቹ እየሄዱ። እውነታው ግን
እነዚህ ፕሮጀክቶች እዛች ሀገር ላይ ሲገቡ ገንዘቡ እንግዲህ ወደ ውጭ ኩባንያዎች የሚመለስ ነው። እዳው ነው ሀገሪቷ ላይ የሚቀረው። በኋላ ላይ እዳው ወደ ምን እየተለወጠ ይመጣል? ወደ ፖለቲካል ጫና እየተለወጠ ይመጣል። አሁን ብዙ ክርክሮች የምትመለከቱት። ስለዚህ ይሄ ምንድን ነው ብሎ ነው እሱ ትርጉም የሚሰጠው? አመፅ የሌለበት በቃ የኢኮኖሚ ጦርነት ይፈጥሩባቸዋል። እየተፈጠረብን ነው። እንግዲህ ኢትዮጵያም እዛ ሰርኩል ውስጥ ነው ያለችው። ለዚህ ነው አንዳንዶች ከአይኤምኤፍ ጋር ሪፎርም ያደረገችውን ብዙ የሚጠራጠሩ ሰዎች የምትመለከቱት። እነዚህ ተቋማቶች እንደ ሂትማን እንደ ኢኮኖሚ ሂትማን የሚቆጠሩ ናቸው። እሱም እዛ ውስጥ ነበርኩ፣ ስለዚህ ንዛዜ መስጠት ፈልጋለሁ፣ በቃ ያጠፋናቸውን ጥፋቶች በሙሉ መናገር ፈልጋለሁ በሚል ነው ይህን ጽሁፍ የጻፈው። እንደዚህ አይነት ልምዶች አሉ። ሲአይኤ ያገለግሉ ሰዎች ከወጡ በኋላ ይጽፋሉ። ኤፍቢአይ ያገለግሉ ሰዎች ከወጡ በኋላ ይጽፋሉ። በተለይ ደግሞ ሲአይኤ ይህም ከዛ ጋር ግንኙነት ያለው አይነት ባህሪ ያለው ነው። ሴኪሪቲ ኤጀንሲ ቢባልም ማለት እና ይሄ የሂትማን የሚባሉት እንደዚህ ለማሳመን እየሄዱ እዳ ውስጥ የሚከቱት ሀገራቶችን እንዴት ነው ይህን ሲስተም የሚከተሉት? ሲስተሙ እንዴት ነው የሚሰራው ከተባለ የተወሰኑ እንትኖች አሉ፣ ደረጃዎች አሉት። የመጀመሪያው ትክክለኛ የምትባለውን ሀገር ይመርጣሉ። አሁንም ሉክ ተመልከቱ። ብዙ አሁን እንኳን በዜና ዞር ብላችሁ ብታዩ ኢራንን ተመልከቷት፣ ቬንዙዌላን ተመልከቷት። ስትራቴጂክ የምትባል ሀገር የመጀመሪያ መረጣ ይመረጣል። አስፈላጊ የምትባል ሀገር፣ ይቺ አስፈላጊ የምትባል ሀገር መረብ ውስጥ መግባት ያለባት ሀገር ከብዙ መለኪያዎች አንጻር የመጀመሪያ የተፈጥሮ ሀብት አላት ወይ የላትም ወይ? እነ ኮንጎ የሚታመሱት ላቲን አሜሪካ ያሉ ሀገራቶች የሚታመሱበት ምክንያት ከዚህ ቀደም ኮሎምቢያ፣ የሳውዲ አረቢያ፣ ቬንዙዌላ፣ አሁን ኢራን፣ ኢራቅን በነበረችበት ጊዜ ኢንዶኔዥያም እንደዚያ ካራክተሮች ነበሩ። ፓናማ፣ እንደው ኢኳዶርም እንደዚያ ልምዶች ነበሩ። እና ግን ተፈጥሮ ሀብት አላት ወይ፣ አስፈላጊ ሀብት የያዘች ነች ወይ የሚል መለኪያ ያደረጉና ስትራቴጂክ የሆነችን ሀገር ይመርጣሉ። መጀመሪያ ደግሞ ፖለቲካል ጠቀሜታ ያላት ነች ወይ፣ ቦታዋ ምን ይመስላል፣ ለወደብ ቅርብ ነች ወይ፣ ለመርከብ እንቅስቃሴ ወሳኝ ሀገር ነች ወይ። ለምሳሌ ግብፅ እንደዚህ ታርጌት ከሚደረጉ ሀገራቶች መካከል ነው። ታርጌት የሚደረገው ፖዘቲቭም ኔጌቲቭ ነው ባህሪው። ዓለም አቀፍ ተሰሚነት አላት ወይ፣ ተጽዕኖ የመፍጠር አቅሟ ምን ይመስላል፣ ከጎረቤቶቿ ጋር ያላት ግንኙነት ምን ይመስላል፣ ጎረቤቶቿ ላይ ያላት ተጽዕኖ ምን ይመስላል ብለው ታርጌት መጀመሪያ ስትራቴጂክ የሆነችን ሀገር እንመርጣለን ነው እያለ ያለው እሱ። በቃ ደግሞ ተቋማዊ ሁኔታዋ ደካማ ነው ወይ፣ ተጠያቂነት የሌለበት። ለምሳሌ ቬንዙዌላ እኮ እርምጃ የተወሰደበት በትራምፕ እነ ማዱሮ እርምጃ የተወሰደበት እኮ በቃ ተቋማዊ ሁኔታው ደካማ ነው፣ ስለዚህ ተጠያቂ መሆን ያለበት መሪ ተጠያቂነት ስላልሰፈነ ብለው ሄደው ብድግ አድርገው ነው ይዘው የመጡት እኮ ወታደር ልከው ማለት ነው። ይሄ እንደዚህ አይነት አክሽን ብላችሁ ልቆጥሩ ትችላላችሁ። ስለዚህ እንደዚህ ብለው ስትራቴጂክ ሀገር ይመርጣሉ። በአሁኑ ምሳሌ ካያችሁ ቬንዙዌላ ይህም በሙሉ ነው የምታሟለው። ነዳጅ አላት፣ ቦታዋ በጣም ጥሩ የሚባል ነው። ላቲን አሜሪካ ውስጥ ያላት ጫና በጣም ከፍተኛ የሚባል ነው። ተጠያቂነት የለበት ነው። ደካማ ተቋማዊ አሰራር ያለባት ነው። ስለዚህ በቀላሉ አሁን ነዳጇን ኮንትሮል እናደርጋለን ሲባል ነው የምትሰሙት። ሁለተኛ ምን ያደርጋሉ? ህልም እንፈጥርላቸዋለን ነው የሚለው እሱ። ህልም ይፈጠርላቸዋል ሀገራቶች፣ ህልም ይሰጣቸዋል። ለምሳሌ ትልልቅ ግድብ እኮ ብትሰሩ፣ ኃይለ ማመንጫ እኮ ብትሰሩ፣ ረጅም መንገዶች ሃይዌዎችን ብትሰሩ፣ አየር መንገዶችን ብትሰሩ ምናምን የሚል እና ታድጋላችሁ የሚል የእድገት ትንበያ ይዘው ይቀርባሉ። ለምሳሌ አይኤምኤፍ ከተነበየ ማንም ነው የሚቀበለው። ይሁን ዓለም አቀፍ ተቋም ትንበያ ከሰጠ ማንም አሁን ዛሬስ ብድግ ብለ ወርልድ ባንክ እንደዚህ ያለ፣ አይኤምኤፍ እንደዚህ ያለ፣ ዓለም አቀፍ መድረኮች ላይ እንደዚህ ተባለ አይደል ምንለው። ስለዚህ ትልቅ የእድገት ትንበያ ይዘው ይቀርባሉ። ሁለተኛ የሚያደርጉት እሱ ነው። ሶስተኛ ብድር ይዘው ይቀርባሉ። በጣም ግዙፍ የሆነ ብድር ይዘው ይቀርባሉ። በዓለም አቀፍ ተበዳሪዎች ሆነው ይቀርባሉ። አንዳንዴ ሀገራቶቹ በራሳቸው ዋስትና ይሰጣሉ። ረጅም የክፍያ ጊዜ ያለበት ብድር ያቀርባሉ። እፎይታ ያለበት ብድር ያቀርባሉ። አነስተኛ ወለድ ያለበት ብድር፣ በየትኛውም መካኒዝም ለዛች ሀገር ብድር ያቀርባሉ። ከዛ ምን ይሆናል ማለት ነው? አራተኛ ስቴፕ ላይ ከተመለከታችሁ እዚህ መጽሐፍ ላይ የሚጠቀሰው ምንድን ነው? መጽሐፍን ገጽ በገጽ አይደለም የምንሄደው፣ ግን ኮንሴፕቱ እንድትይዙት ነው። በዕዳ ይችን ሀገር ይቆጣጠሯታል ማለት ነው። ምክንያቱም ሀገራት ለመክፈል መጨነቃቸው አይቀርም። መጀመሪያም ለእድገት የሚሆን ብድር ሳይሆን በቃ እነሱን ትራፕ ውስጥ የሚከት ብድር ስለሆነ የሚቀርበው ማለት ነው። ከዛ ለመክፈል ሲጨነቁ የፖሊሲ አማራጭ ይዘው ብቅ ይላሉ። አሁን አይኤምኤፍ ይዘው የሚመጡት አይነት የሪፎርም ሀሳብ ማለት ነው። አማራጭ ይዘው ይቀርባሉ። ኢቨን የፖለቲካ አስተላለፉ ራሱ ይለውጣል። ከማን ጎን ነህ የሚባለው ጥያቄ ይመጣል ማለት ነው። ከአሜሪካ ጎን ነህ ወይስ ከራሽያ ጎን ነህ? ከአሜሪካ ጎን ነህ ወይስ ከቻይና ጎን ነህ የሚል አይነት የፖለቲካ ክርክሮች የምትመለከቱት ከዚህ አብሮ የሚመነጭ ነው።
እንደውም ሲቆይ ስትራቴጂካሊ የሆኑ ሀብቶችን ለድርድር ሊያቀርቡ ይችላሉ። ለምሳሌ ዩክሬንን እንደዛ ስትባል ነበር በአሜሪካ ያለሽን ሀብት በሀብት ክፈይን የሚል መከራከሪያ ሲቀርባት ታስታውሳላችሁ። ዓለም አቀፍ የቦንድ አበዳሪዎች ብድራቸው ካልተከፈላቸው ስትራቴጂክ ሀብቶችን ካልተቀበለን ይላሉ። አውሮፓም አፕላይ አድርገዋል፣ እዚህ ኬንያም እንደዛ አፕላይ አድርገዋል። ይሄ እነሱ የሚያደርጉት በሙሉ በእነዚህ ስቴፖች ውስጥ ሄደው በቃ ትብታብ ውስጥ ይከታሉ። ይሄ ደግነት ሳይሆን ወይ ደግሞ መለገሳቸው ሳይሆን የራሳቸውን ጥቅም ለማስከበር ነው የሚሄዱት። እንደሱ ነበር ስንሰራ የነበረው በጣም ብዙ ሀገራቶች ይላሉ። እሱ በኋላ ሀገራቶችን አቅርብላቸዋል በምን ታርጌት እንደተደረጉና ምን እንደተደረጉ። ግን በቀላል ምሳሌ አስቡት። አሁን አንድ ድሃ የሆነ ሀገር በማደግ ላይ ያለ ሀገር 5 ቢሊዮን ለኃይል ማመንጫ እኮ በቃ ኃይል ማመንጫ ያስፈልጋል ብሎ እንደው ቢጀነጀን ብላችሁ አስቡት። በቃ ቢጠየቅ ያስፈልጋሉ ያስፈልጋል። ቅድም ሎቢ እናደርጋለን ያለው ይሄን ነው። ለማማከር ሄደው በቃ ኃይል እኮ ቢኖር በቂ ኃይል ቢኖር እኮ ኢኮኖሚ ያድግልሃል ብለው ሊያማክሩት ይችላሉ። ከዛ ጥናቱንም ይዘው ሊመጣሉ ይችላሉ። ኮንሰልቲንጉን አብረው ጨምረው ነው የሚመጡት። በቃ ኃይል ግድብ ቢኖር 5 ቢሊዮን ዶላር እኮ ያስፈልግሃል የሚል ሀሳብ ሊያመጡ ይችላሉ። አይ 5 ቢሊዮን ዶላሩን ኬታ አመጣለሁ ነው የሚለው። ስለዚህ ልናበድር እንችላለን፣ ለፕሮጀክቱ ከሆነ በዚህ ያህል ጊዜ ልናበድር እንችላለን የሚል ሀሳብ ሊሰጡት ይችላሉ። እና አስቡት፣ ኮንትራክተሮች የሚሆኑት ራሳቸው የውጭ ሀገር ድርጅቶች ናቸው፣ ኮርፖሬቶች ናቸው። ስለዚህ ተመልሶ ይወጣል ማለት ነው ያበድሩት። ግብአቱ የሚመጣው ከውጭ ሀገር ነው። ያቺ ደሃ ሀገር ያን ግብአት ማሟላት አትችልም። ስለዚህ ግብአት ይሸጡላቸዋል ማለት ነው። የሀገሩ ሰራተኛ የቀን ሰራተኛ ከመሆኑ የዘለለ ሚና ላይ ኖሮ ይችላል። ከተጠናቀቀ በኋላ ይቺ ሀገር እደዋን ለመክፈል በቃ ኃይል ማመንጫ ከሆነ ኤሌክትሪክ ከሆነ ያመነጨችው የኤሌክትሪክ ዋጋ መጨመሩ አይቀርም እዳዋን መመለስ ካለባት። ስለዚህ በቃ የዕዳ መክፈል ፕሮሰሱ ስለምገባ ጠቅላላ በጀቷን ሊበላባት ይችላል። በዚህ ቆጣጠሯት ማለት ነው። ከዛ ሀገሪቷ እንደው ችግር ውስጥ ትወርቃለች ማለት ነው። እንደዚህ ነው ሲሆን የነበረው እና ሀገራቱ ምን ያደርጋሉ? እንደዚያ ችግሩ ሲገቡ ማህበራዊ ድጋፍ ሊያቆሙ ይችላሉ። በቃ ዕዳ ለመክፈል ሲባል እንደውም አንዳንዴ ደግሞ ስቴት ኦውንድ የሆኑ የመንግስት የሆኑ ሀብቶችን ወደ ግል ሊያዞሩ ይችላሉ። እና እንደመጡ ሲከራከሩ የምትሰሙት ምንድን ነው? የመንግስት ተቋማቶችን ወደ ግል አዙሩ የሚባል ነገር ታያላችሁ። ድጎማ አቁሙ የሚል ነገር ትመለከታላችሁ። እና ከውጭ የሚመጣ የፖሊሲ አማራጮችን ሀገራቶች ወደዱም ጠሉም ይቀበላሉ። ችግሩ ሲገቡ ፕሮጀክቶቹ አሉ፣ ግድቡ አለ፣ ግን ህዝቡ ድህነት ውስጥ ነው የሚሆነው። ይሄን ነው ምንሰራው ነው የሚለው ኮንፌሽን ኦፍ አን ኢኮኖሚ ሂትማን መጽሐፍ። ይሄንን ነው ምንሰራው፣ ይሄንን ነው የተዳፈረው። እና መጽሐፉ ላይም ጆን ፐርኪንሰን የሚያሳስበው ይህንን ነው። በጣም በዚህ ጉዳይ ላይ ያሳስባል። መጠንቀቅ አለባቸው ሀገራቶች በሚል መልክ ማለት። እና መጽሐፉ ምንድነው ታዲያ አነጋገር ያደረገው ካላችሁ፣ መጽሐፉ በጣም የሚያስገርም መጽሐፍ ነው። ምክንያቱም በቃ የተደበቁ በጣም የኃይል ስትራክቸሮች እንዳሉ ነው የሚያሳዩ በዓለም ላይ የትኞቹ ሀገራቶች እየተቆጣጠሩ እንደሆነ። ኢቨን ዓለም አቀፍ የፋይናንስ ስርዓት ራሱ ግላዊ መሆኑን ለሆነ ሀገር ያበድራሉ፣ ለሆነ ሀገር የማያበድሩ ናቸው። የሚያበድሩበት ምክንያት በሙሉ የተተበተበ መሆኑን ነው የሚያሳዩ። ደግሞ ብዙ ታዳጊ ሀገራቶች እዚህ ልምድ ውስጥ ነው ያሉት። ኢትዮጵያንም ጨምሮ ከአይኤምኤፍ ጋር ሪፎርም አድርጋለች ከሚጠቀሱ ተቋማቶች መካከል ነው። ግን እንዴት ማለፍ እንዳለባቸው የራሱንም ሪኮመንዴሽን ደግሞ እዚህ ያቀርባል። እና አንዳንድ የሚደረጉ ልማቶች እንደው ልማት አይመስሉም። አንዳንድ ዴቨሎፕመንቶች አይመስሉም። ምክንያቱም ከጀርባ ያላቸው ችግር በጣም ከፍተኛ ስለሆነ ማለት ነው። እና ይሄ ጉዳይ በአፍሪካ፣ በላቲን አሜሪካ፣ በእስያ በጣም የተለመደ ነው። ለምሳሌ እንደዚህ አይነት እንቅስቃሴ ያደርጉባቸውን ሀገራቶች እንመልከታቸው። ለምሳሌ እንዲሆናችሁ በመጽሐፉት ውስጥም ሜንሽን የተደረጉትን ጨምሬ ማለት ነው። ለምሳሌ ኢንዶኔዥያን ታርጌት ተደርጋ ታውቃለች። እሱ ረጅም ጊዜ ስለሰራ ጆን ፐርኪንሰን ረጅም ጊዜ ስለሰራ በተለይ ደግሞ ለእድገት ይሯሯጡባቸው የነበሩት ከቀዝቃዛው ዓለም ጦርነት በኋላ የነበረው ወቅት ስለነበረ ከ1971 እስከ 81 የነበረው ብዙ ሀገራቶች ታርጌት ተደረገ። ኢንዶኔዥያም ታርጌት ተደርጋ ነበር። እና ለምንድነው ታርጌት የተደረገችው? ቅድም በምነግራችሁ መስፈርት ነዳጅ አቅም አላት። ደግሞ እስያ ውስጥም አሜሪካም ኮሚኒዝምን መከላከል ስለምትፈልግ ይችን ሀገር ታርጌት ተደርጋ ነበር። እና የተፈለገላት ሰበብ ምንድነው? የፍትሃዊነት በቃ አለባት፣ ደካማ ተቋማዊ ስርዓት አለባት ምናምን የሚል አይነት ምክንያት ነው የቀረበው። እና የተወሰደው እርምጃ ምን አይነት እርምጃ ነው? ከፍተኛ ብድር ለመሰረተ ልማቶች በሚል ወታደር አይደለም የሚላከው። አንዳንድ ሀገራቶች ላይ ነው ወታደር ኢንተርቬንሽን ያለው፣ አሁን እንዳለችው ቬንዙዌላ አይነት፣ ኢራቅ በወቅቱ ላይ እና ለኢንዶኔዥያ የተጋነነ ኢኮኖሚ ትንበያ ይሰጧት ነበር።
ጥሩ ነው፣ እያደግሽ ነው እንደሱ ብላለሁ። በጣም ፎልስ የሆነ ሪፖርቶችን እናቀርባለን ይላል ጆን ፐርኪንሰን። በቃ እያደጋችሁ ነው፣ በሁለት ዲጂት እያደጋችሁ ነው፣ በእንደዚህ እያደጋችሁ ነው የሚል ሪፖርት ያቀርባሉ። እና ለኢንዶኔዥያ የተሰጣ ብድር ዕዳ በቃ ችግር ነው የሆነባት። የፓናማን በተመሳሳይ ለፓናማ ታሪክ ደግሞ ከፍተኛ ነው። የፓናማ ካናል አለ ላቲን አሜሪካን ከአውሮፓ የሚያገናኘው ማለት ነው። እሱም ችግር ነበር። እሷ ታርጌት የተደረገችው ካላት ስትራቴጂካዊ መተላለፊያነት ነው፣ ሰርጥ ስላለ እዛ የፓናማ ካናል የሚባለው ማለት ነው። እና ያው የውጭ ተጽዕኖ ነው፣ ቀጥታ የውጭ ተጽዕኖ ነው የቀረበባት በተለይ ከአሜሪካ። ያው በተለይ ለካናሉ ላይ የብድር አቅርቦት ጥያቄ ነው የመጣው። ዕዳ ውስጥ ነው የተዘፈቀችው። ከዛ ብሔራዊ ንቅናቄ ሲያስነሱ ነበር የፓናማውያን። ኢኳዶርን በተመሳሳይ ነው። እሷ ደግሞ ታርጌት የተደረገችው የነዳጅ ሀብቷን ነው። እንደ ሰበብ የመጣባት ደግሞ ከፍተኛ ዕዳ፣ ብድር ለመሰረተ ልማቶች ይቅረብልሽ የሚል ጥያቄ እና በቃ ህዝቡ ዕዳ ውስጥ እንዲገባ ነው የሆነው። በቃ መንግስት ላይ ጫና እስኪያቀርቡ ድረስ ማለት እዛው ላቲን አሜሪካም እንደ ኮሎምቢያም በተመሳሳይ ኮሎምቢያም ታርጌት የተደረገችው በጣም ጥሩ የሆነ ላቲን አሜሪካ ውስጥ ያላት አቀማመጥ በጣም ጥሩ ነው፣ የተፈጥሮ ሀብት ስላላት እና ለእሷም የኢኮኖሚ ትንበያ በቃ በመስጠት ብድር ሲቀርብላት ነበር። እና ችግር ነው ብድሩ ችግር ነው የሆነው፣ በተለይ ተቋም ጠንካራ ስለማይሆን። ሳውዲ አረቢያም እንደዛ ትግል ውስጥ ነበረች። እሷ ደግሞ ታርጌት የተደረገችው የነዳጅ ሀብት አላት። የነዳጅ ሀብት ስላላት ብቻ ሳይሆን ከነዳጅ የምታገኘው የውጭ ምንዛሬ ክምችቷ ከፍተኛ ስለሆነ ነው ታርጌት የተደረገችው። እና ይፈጠረባት የነበረው ሰበብ ምንድን ነው እንግዲህ የነዳጅ ገንዘቧን ወደ ዓለም አቀፍ የፋይናንስ ስርዓት ውስጥ ማስገባት አለባት የለባትም በሚል ክርክር ነው ሲመጣ የነበረው። እና ያው ለመሰረተ ልማቶች ማበደር በሰባዎቹ አካባቢ ላይ የነበረ ስለሆነ በተለይ የነዳጅ ገንዘቧን አጠቃቀም ስምምነት እንዲኖር ለማድረግ ከዛ በኋላ ግን በተለይ የሳውዲ አረቢያ መሰረተ ልማቷ እያደገ ነው የመጣው። ይሄ ከፔትሮ የሚገኝ ዶላሩ የምዕራባውያኖች የፋይናንስ ስርዓት ውስጥ ገብቶ ለእነሱ እንደ ሪሶርስ ሆነው እንዲያገለግላቸውን ሲደረግ የነበረው። ቬንዙዌላም ተመሳሳይ በወቅቱ በዛ ወቅት ቬንዙዌላ አሁን ደግሞ ሌላ ነው። የዚህ መጽሐፍ ከተጻፈ 22ኛ ዓመቱ ነው። የቬንዙዌላ ደግሞ አሁን ፕሬዚዳንቱን ማንሳት ደረጃ የደረሰ ጣልቃ ገብነት ነው። አሁን የነዳጅ ሪሶርሷን በሙሉ ተረክበዋል። ቬንዙዌላ በወቅቱ ታርጌት የተደረገችው ሪዘርቭ አላት፣ ነዳጅ ከፍተኛ ሪዘርቭ አላት። በዓለም ላይ ከፍተኛው ሪዘርቭ 313 ቢሊዮን ይመስለኛል። እና የተከማቸ ዕዳ አለባት። እና አሜሪካ ደግሞ ነዳጇን ፈልገው ነበር። ብድር ለግዙፍ ፕሮጀክቶቿ ተሰጥቷታል። እና ድርጅቶች ቀጥታ ጫና መፍጠር ጀመሩ። በቃ ኮርፖሬት ትልልቅ የዓለም አቀፍ ተቋማቶች፣ የአሜሪካ ተቋማቶች ቬንዙዌላ ላይ በመስፈር ማለት ነው። እና ከዛ ቀጥሎ ቬንዙዌላ ዕዳ መክፈል ነው የተሳናት። በቃ የፖለቲካው ዝግብ ነው የተነሳባት። በቃ የውጭ ጫናው ነው በጣም ከፍተኛ የጨመረባት። ኢራንን የዛን ጊዜም ኢራን ደግሞ አሁንም ያለችውን ኢራን ተመልከቱ። ኢራን ታርጌት የምትደረገው የነዳጅ ከፍተኛ ነው። ግን ከቀዝቃዛው ዓለም ጦርነት ጀምሮ አካባቢ ተጽዕኖም ከፍተኛ ነው። ታርጌት እየተደረገች የመጣች ሀገር ነች። እና መሪዎቿም የአሜሪካን አገዛዝ ይቃወማሉ፣ አሁንም ድረስ ይቃወማሉ። እሱ እንደ ሰበብ ነው የተወሰደው። እና ብድር የፖለቲካ ጫና ስልት ሆኖ አገልግሏል የኢራን ኢኮኖሚ ላይ። እንደውም ሪጅም አገዛዝ ከመለወጥ ድረስ ነው የተደረሰው። ኢራቅም በተመሳሳይ ኢራቅንም ብዙዎቻችሁ የምታውቁት ታሪክ ነው። ኢራቅ ታርጌት የተደረገችው ነዳጅ በከፍተኛ ሁኔታ ያላት ሀገር ነች። ደግሞ ስትራቴጂካሊ በጣም ጠቃሚ የምትባል ሀገር ነበረች። እና ይሄ መገዳደር ጀምራ ነበር። ኢራቅ ከአሜሪካ ጋር መገዳደር ጀምራ ነበር። ከዛ ኢኮኖሚ ጫና ላይ የተፈጠረባት። እንደውም ውጤቱ መጨረሻ ላይ ደግሞ እንደውም የፖለቲካ ጣልቃ ገብነት ነው። ሪጅም እስኪለወጥ ድረስ ነው አይደል? መሪ እስኪለወጥ ድረስ ነው ብዙ እንቅስቃሴ የተወሰደባቸው። ይሄንን ስራ ነው የሚሰሩት። ይሄንን ነው እሱ እየተናዘዘ ያለው። እና የዚህ መጽሐፍ ጥንካሬ እንደ አስጨናቂና ውስብስብ የኢኮኖሚ ቃላቶች የሉበትም ውስጡ። እና ከታሪክ ጋር እያገናኘ ነው። አሁን ጠቃቅስላችሁ ገብታችሁ ብታነቡት ከታሪክ ጋር እያገናኘ ነው የሚተነትነው እና ግንዛቤ የሚሰጥ ነው ለብዙ ሰዎች። እርዳታ ሁሌም ጥሩ አይደለም። አንዳንድ ሰዎች ደፍረው የሚከራከሩበት አይደለም። እርዳታ አይጠቅምም ሲባል ሰዎች ሾክ ያደርጋሉ። ግን እርዳታ ሁሌም የሚጠቅም አይደለም። ይሄ እንድንገነዘብ የሚያደርግ ነው የመጽሐፉ ጥንካሬ። ደግሞ ዓለም ለጠንካሮች የምታደላ ነች። አሁን የዳቮሱም ስብሰባ ላይ የዓለም ኢኮኖሚ ፎረም ላይ አይ ቲንክ የካናዳ ጠቅላይ ሚኒስትር ይመስሉኛል ይሄን ሀሳብ ሲያቀርቡ ነበር። በፊት በዚህ መልኩ ሄደናል፣ ግን አሁን ዓለም ኢፍትሐዊ ይሆናል፣ ልትቀጥል አትችልም፣ አድቫንቴጅ ስንወስድ ነበር የሚል ሀሳብ ሲሰነዝሩ ሰምቻለሁ። ስለዚህ ዓለም ለጠንካሮች ነው የምታደለው። ለምሳሌ አሜሪካ
ሉዓላዊ የሆነችው ቬንዙዌላ ላይ ገብታ ፕሬዚዳንት ብድግ አድርጋ ስትመጣ ምንም እኮ አልተከሰተም። በቃ በራሷ ፕሮሰስ እያደረጉ እኮ ነው። ስለዚህ ለጠንካሮች ነው የምታደለው የሚል ሀሳብ አለ እና ይህ መጽሐፍ እሱን ነው የገለጸው። ግን ድክመቶች የሉበትም ደግሞ የሚባል አለ። መጽሐፉ ላይ ብዙ ድክመቶች ይነሱበታል። አንደኛ ጆን ፐርኪንሰን እዛ ይሰራ ስለነበረ እንደ ሰራተኛ ሆኖ የታዘበውን የሚያውቀውን እንደ ግለሰብ ነው የጻፈው እና በከፍተኛ ሁኔታ የግለሰብ ሀሳብ ያለበት ነው። እኔ እያለ እንደዚህ ሳረግ ነበር እንደዚህ ሆኖ ነበር ምናምን እያለ የግሉን ንዛዜ ነው የጻፈው እና በገለልተኛ አካል ያልተረጋገጠ ነው የሚል ትችት ይቀርብበታል። ሐሰት ሆኖ ሳይሆን ግን ማረጋገጫ በደንብ ያስፈልገዋል በሚል እና ጽሁፎቹ በአብዛኛው ደግሞ እሱ ሲጽፋቸው ከተበዳዮቹ ጎን ነው። ለምሳሌ ፓናማ እንደዚህ ሆነችልና ከፓናማ ሳይድ ሆኖ ነው ጉዳዩን የሚመለከተው። ይሄ ከውጭ ሆኖ እንደ መተቸት አይነት ብቻ ባህሪ ያለበት ይባላል። ይሄ መጽሐፍ እንደዛ የሚተችበት ነገር አለው። አንዳንድ ጉዳይም ደግሞ ያልተሟላ ነው የሚል ለምሳሌ የውጭ ጫናን ብቻ ያወራል እንጂ ለምሳሌ ቬንዙዌላ የውጭ ጫና ብቻ ስላለ ሳይሆን በውስጥም ያላቸውን ድክመትም ከግምት መክተት ያስፈልጋል የሚል ሀሳብ አለው። ለምሳሌ የደህዩ ሀገራቶች ጫና ስለተፈጠረ ብቻ አይደለም የደህዩት፣ የውስጥ የሆነ የራሳቸው ፕሮብሌም አለባቸው፣ እሱም አብሮ መታየት አለበት በሚል ይቀርባል። እዚህ መጽሐፍ ላይ ብዙ ነገሮቹ በሙሉ ጠንካራና አነጋጋሪ ቢሆኑም ማለት ነው። ግን በደፈናው ከተመለከት ነው ይህ መጽሐፍ እንደው የውጭ ኃይሎች በሙሉ የሚያበድሩም ማያበድሩም በሙሉ የውጭ ኃይሎች በሙሉ በቃ ችግር ፈጣሪ ናቸው የሚለውን እንዳንገነዘብ ያደርጋል። ሁሉም ችግር አለ። ለምሳሌ ለጤና ሴክተሩ በቃ የጤና ሴክተሩ ብቻ እንዲቀረፍ የሚደግፉ ይኖራሉ። ስለዚህ ፖዘቲቭ የሚታዩ አሉ። አንዳንዶቹ ግን በልካቸው መታየት አለባቸው የሚል ሀሳብ ያለው ነው። ሀገራቶች በራሳቸው ደካማ ከሆኑ በቃ እንዲበዘበዙ ምክንያት ይሆናል። ለምሳሌ የኮንጎ ኢኮኖሚ ብትንትን ባሉ ግዛቱ የተከፋፍሎ ጤነኛ ያልሆነ የፖለቲካ ስርዓት ውስጣቸዋል። እሱ እስካልተረጋጋ ድረስ የውጭ ጫና ኖረም አልኖረም ኮንጎ ጤነኛ ልትሆን አትችልም። ቬንዙዌላም ተመሳሳይ፣ ሌሎችም ሀገራቶች ተመሳሳይ። ደካማ ሆኖ ከተገኘ ለመበዝበዝ ምቹ ነው ጨዋታው። ይሄ እንድንረዳ በደንብ የሚያደርግ ነው። አንዳንዴ ደግሞ ብድር ብቻውን ላያወድምም ይችላል። በቃ ሀገራቶች ስለተበደሩ ብቻ ሊወድሙ አይችሉም። ሌሎችም ምክንያቶች አብሮ ሊጨመሩባቸው ይችላሉ። ምክንያቱም ተበድረው ደግሞ የተሻለ ኢኮኖሚ የገነቡም ሀገራቶች ሊኖሩ ይችላሉ። ዋናው ጉዳይ ምንድን ነው? የተበደሩትን የማስተዳደር አቅም አለ ወይ የለም ወይ፣ እሱን አቅም ገንብተዋል አልገነቡም የሚለው በጣም አስፈላጊ ነው። ስለዚህ የምናምነው ነገር ምንድን ነው? የውጭ ተጽዕኖ መኖሩ በጣም ትክክል ነው፣ መቀሪል ነው የውጭ ተጽዕኖ መኖሩ። ግን ይሄንን መከላከል ደግሞ የሚቻልበት አንድ መካኒዝም አለ። እሱ ምንድነው? ጠንካራ የሆነ ተቋማዊ ስርዓትን መገንባት፣ በየሀገሩ ጠንካራ የሆነ ሊደርሽፕ መመስረት ደግሞ በጣም ያስፈልጋል። እንደሱ የመሰረቱት ሀገራቶች አመልጠዋል። እሱን መመስረት ያልቻሉ ሀገራቶች ደግሞ እስካሁንም ድረስ መጫወቻ ናቸው። ከቅኝ ግዛት በኋላም ድረስ ተጽዕኖዎች ናቸው እና ይሄንን የሚገልጽ በጣም ወንደርፉል መጽሐፍ ነው። መጽሐፉን ገጽ በገጽ እንደዚህ ያለ እያልኩ አይደለም ማቀርብላችሁ፣ ሰመር እያደረኩ ስለሆነ ማቀርብላችሁ። እናንተ ልታነቡት ትችላላችሁ። ላስቀምጥላችሁም እችላለሁ ፒዲኤፉን። ማንኛውም ሀሳብ አስተያየት ካላችሁ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ አመሰግናችኋለሁ። መልካም ቀን።